ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቲክቫ ኢትዮጵያ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስሜ ቢጠቀስ ለደህንነት ያሰጋኛል ያሉ አመራር እኛ ጋር የምስራች የለም፣ ሸርካ ወረዳ ላይ 3 ሰዎች ተገድለዋል፣ 4 ሰዎችም ታግተዋል ብለዋል። ግድያው የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሸርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ተናግረዋል። የተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጪ ምንም ማድረግ እንዳልተቻለም አስረድተዋል። እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ነው፣ እናሳውቃለን፣ ተጠሪነታችን ለነርሱ ነው፣ ግን ውጦ ጸጥ ነው፣ ግን እኛው ነን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም ሲሉም አዝነዋል። በአጠቃላይ በ2018 ዓ.ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ፣ ስንትስ ታገቱ ተብሎ ከቲክቫ ኢትዮጵያ ለቀረበላቸው ጥያቄም አሁን እኮ ወደ 40 እየተጠጋን ነው፣ በሟቾች ብቻ ከባድ ነው ያለው ነገር ብለዋል። ቲክቫ ኢትዮጵያ ወደ ዞኑ የጸጥታ አካል ያደረገው ሙከራ ባይሳካም አዲሱ የሽርካ ወረዳ የግድያና እገታ ጥቃት ተሰምቶ እንደሆነና በዞኑ የሚፈጸመው ተከታታይ ጥቃት እንዲቆም ምን እየሰራች እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነትን ማብራሪያ ጠይቋል። በቤተክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልቻ የትላንቱን አዲሱን የሽርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩ ገልጸው ትክክል ነው፣ 3 ሰዎች እንደተገደሉ፣ 3 ወይም 4 ቁጥራቸው በውል ያልታወቀ ሰዎች እንደታገቱ መረጃው ደርሶኛል ብለዋል። ተጨማሪ ዝርዝር መረጃ እየተሰባሰበ መሆኑን የተናገሩት መጋቢ ሰላም ሰለሞን ግድያው አልቆመም፣ እንደቀጠለ ነው፣ ሊቆም አልቻለም ነው ያሉት። ታዲያ ጥቃቱን ለማስቆም በቤተ ክርስቲያኗ በኩል ምን እየተሰራ ነው ሲል ለቀረበላቸው ጥያቄ ባለፈው የቀረበልን ሪፖርት ማጣራት አድርገናል። ከቦታው ባለን መዋቅር ቋሚ ሲኖዶስ በጉዳዩ ተወያይቶ መግለጫም አውጥቷል። መግለጫውንም ለሚመለከተው እንዲደርስ አድርገናል የሚል ምላሽ ሰጥተዋል። ከዚያም በኋላ ቋሚ ሲኖዶስ ልዑካን ልኳል። ልዑካኑ ያመጡትም ሪፖርት ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብን። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜው እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲሉ ገልጸዋል። በአርሲ ዞን ባለፉት 3 ዓመታት በታጣቂዎች በተከታታይ እየተፈጸመ ያለውን ጥቃት የሚያስቆም ባለመገኘቱ በ2018 ዓ.ም ግድያና እገታው ቀጥሏል። አዲስ ግድያና እገታ በተፈጸመበት ሽርካ ወረዳ ብቻ ባለፉት ዓመታት ከ120 በላይ ምዕመናን መገደላቸውን ቲክቫ ኢትዮጵያ የደረሰው መረጃ ያመላክታል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በበኩጂ ቀበሌ ከ40 በላይ ሰዎች በሸኔ ታጣቂ ቡድን መገደላቸውን የስፍራው ነዋሪዎችና የቤኒሻንጉል ጉሙዝ ምክር ቤት አባል ተናግረዋል። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ሕፃናትና አዛውንት ናቸው የተገደሉት። ይህን ያደረጉት የሸኔ ታጣቂዎች ናቸው ብለዋል ነዋሪዎቹ። እኔ ባለኝ መረጃ ብቻ ወደ 15 ሴቶች ተገድለዋል፣ ሕፃናት ደግሞ 8 ተገድለዋል። ግድያው የተፈጸመው ትላንት ንጋት 12 ሰዓት ገደማ ነው። የሟቾች ትክክለኛ ቁጥር 41 ነው። ትላንት ቀብራቸው ተፈጽሟል። 3ቱ ሟቾች ሚሊሻ ናቸው ብለዋል። አሁንም ስጋት አለብን። መከላከያ በቦታው የለም። የደረሰልን ከጥቃት የጠበቀን ኃይል አልነበረም። ትላንትም ሲዋጋ የነበረ ሚሊሻ ነው። ዛሬም ሚሊሻ ብቻ ነው ያለው። ከዚህ ቀድሞም በጎራሬ ቀበሌ እንደዚህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደረሰ። ጉዳዩ ትኩረት አልተሰጠውም ብለዋል ነዋሪዎቹ። ታጣቂዎቹ ከ12 በላይ ንጹሃን በማቁሰልና ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል። እስካሁን ይህን ድርጊታቸውን ያወገዘ የመንግስት አካልም ሆነ ሚዲያ ባለመኖሩ አካባቢው በሐዘንና በስጋት ተውጧል። ድምፅ ሁኑን ሲሉ ተሰምተዋል። የታጣቂዎቹ ፍላጎት ከዚህ ቀደም ንብረት ዘረፋ ነው ሲባል ነበር። አሁን አጋጥሙን ስናየው ግን ግድያ እንጂ ዘረፋ ብቻም አይደለም፣ ገድሎ መዝረፍ ነው። ከሞቱ ባሻገርም ሱቅ ተዘርፏል፣ ቤቶችንም አቃጥለዋል ብለዋል። ቲክቫ ኢትዮጵያ የክልሉ የጸጥታ አካላት ምላሽ ለመጠየቅ ጥረት ቢያደርግም ስልክ ለማንሳት ፈቃደኛ ባይሆኑም የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ለሜሳ ሴኖ ግን ሸኔ ጥቃት ማድረሱን ገልጸዋል። ትላንት አጣርቻለሁ። ቡለን ወረዳ በኩጂ ቀበሌ ላይ ማለዳ ላይ ኦነግ ሸኔ ህብረተሰቡ ላይ ጥቃት ፈጽሟል። ታጣቂዎቹ በፈጸሙት ጥቃት 40 የሚሆኑ ሰዎች የሞት ጉዳት ደርሶባቸዋል። ንብረትና ቤት ላይም ጉዳት አድርሰዋል። ድንገተኛ ጥቃት ነው የፈጸሙት ብለዋል። ታጣቂዎቹ ምን አድርጉ ብለው ነው ንጹሃን ላይ ጥቃትን ያደረሱት? ፍላጎታቸው ታውቋል ሲል ለቀረበላቸው ጥያቄ አካባቢው በማዕድን ሀብት የበለጸገ ስለሆነ ያንን የወርቅ ቦታ ለመቆጣጠር የሚያደርጉት ጥረትና ፍላጎት ነው ብለዋል።
ቦታው የቤኒሻንጉል ጉሙዝ ክልል አካል ነው። የሸኔ ታጣቂዎችና አንዳንድ ግለሰቦች ተመሳጥረው የማዕድን ቦታ ለመቆጣጠር ያደረጉት ጥረት ነው ሲሉም አክለዋል። የክልሉ መንግስት የፌዴራል መንግስቱ ጋር ተነጋግሮ በቦታው ላይ ቋሚ መከላከያም የክልል ፖሊስ ኃይልን ማስቀመጥ አለበት ያሉት አቶ ለሜሳ ሸኔ ተደጋጋሚ ጥቃት ነው የፈጸመው ብለዋል። የፌዴራል መንግስት በቂ መከላከያ ማስቀመጥ መቻል አለበት። መከላከያዎች መረጃ አላቸው። ላለመነካካት ነው ይህ ሁሉ ጥቃት ህዝቡ ላይ የሚደርሰው። ለአንድና ለመጨረሻ ተከታትለው እርምጃ መወሰድ አለበት። ይህ ካልሆነ ግን ዋጋ ያስከፍላል ሲሉም አሳስበዋል። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተተኮሰ ጥይት ሕይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወር ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የሕይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲው በአንዳንድ የማህበራዊ ሚዲያዎች የተላለፈን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተውን ጉዳይ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፉ የነበሩ አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረውን መረጃ የተሳሳተ ብሎታል። ዩኒቨርሲቲው በመግለጫው ዩኒቨርሲቲውና እንግዳ የመቀበል ጠንካራ ባህል ያለው የአካባቢው ሕዝብ በአደራ የተረከባቸውን ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን አንድም ተማሪ ላይ የሕይወት ጉዳት አላጋጠመም ሲል ገልጿል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያላስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ ካምፓስ ፖሊሶች ተገቢው ሕክምና እየተደረገላቸው ይገኛል ብሏል። የዶክተሩ ገዳይ 25 ዓመት ጽኑ እስራት ተፈረደበት። በባህር ዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ መግደሉን አረጋግጫለሁ ባለው ግለሰብ ላይ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አስታውቋል። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበር ላይ የ25 ዓመት ጽኑ እስራት ወስኖበታል። ዶክተሩ በተገደለበት ምሽትም በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመልክቷል። በመጨረሻም በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉ ለምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የሹመት ደብዳቤያቸውን አቅርበዋል። ዶክተር ወርቅነህ ገበየሁ ዶክተር አምባሳደር ለገሰ ቱሉን በይፋ መቀበላቸውና አምባሳደሩ የኢጋድ አምባሳደሮች ኮሚቴ አባል መሆናቸውን ገልጸዋል። ዋና ጸሐፊው ከአምባሳደር ለገሰ ጋር በቁልፍ ቀጠናዊና ተቋማዊ የቅድሚያ ትኩረት መስኮች ላይ መወያየታቸውንም ገልጸዋል። የኢጋድ አምባሳደሮች ኮሚቴ የኢጋድና ኢትዮጵያን የጋራ አጀንዳ ለማራመድ ቁልፍ ሚና የሚወጣ ስትራቴጂካዊ የፖሊሲ ማዕቀፍ መሆኑንም ድርጅቱ አስታውቋል።